አርዕስተ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን ከፌደራል ማረሚያ ቤቶች የአጀንዳ ማሰባሰብ ሂደት እንደሚጀምር አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ የ2017 የአካባቢ ምርጫ በአቅምና በዝግጅት ማነስ ምክንያት አለማካሄዱን ገለጸ። ከውጭ በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ መካከል የተደረሰው የሰላም ስምምነት ግጭት ለበዛበት የምስራቁ ክልል እረፍት ይሆናል ተብሎ ተገምቷል። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ሕዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማለኝ፣ ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። አሁን ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከፌደራል ማረሚያ ቤቶች የአጀንዳ ማሰባሰብ ሂደት እንደሚጀምር አስታወቀም። በተያያዘ የትግራይ ክልል ቅድመ አጀንዳ ሂደት እስካሁንም ምላሽ እንዳላገኘ ኮሚሽኑ ገልጿል። መሳይ ገዛኸኝ የኢትዮጵያ ሀገራዊ ምክክር ኮሚሽን በተሰጠው የጊዜ ገደብ ስራውን ለማጠናቀቅ ከባለድርሻ አካላት የመፍትሄ ሀሳብ ሲቀበል ቆይቷል። ምክክሩ በዋነኝነት በተሰጠው ጊዜ እንዲጠናቀቅ ችግር የሆነው የትግራይ ክልል የታራሚዎችና ጥቂት የፖለቲካ ፓርቲዎች አለመካተት እንደሆነ ገልጿል። ኮሚሽኑ የትግራይ ክልልን በቅርበት አነጋግሮ ከምክክሩ በፊት ሊፈቱ የሚገባቸው ጉዳዮች በመኖራቸው ለፌዴራል መንግስት ጉዳዮቹን ማሳወቁን መግለጹ ይታወሳል። ሆኖም አጀንዳ ለማሰባሰብ ቁልፍ የሆነው የፌዴራል መንግስት ምላሽ ቢሆንም እስካሁን ከትግራይ ክልል የቀረበውን ቅድመ አጀንዳ ሂደት በሚመለከት ምንም የተባለ ነገር እንደሌለ የሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ገልጸዋል። የለም በዛ ደረጃ ነገር ግን እንግዲህ ያው ሁላችንም እንደምንከታተለው ያሉ ሁኔታዎችን አሁንም ከማቅረብ በዘለለ ኮሚሽኑ የተለየ ስልጣንና ኃላፊነት ስለሌለው በዛ ሂደት ውስጥ ብዙ የሚራመድበት ሁኔታ የለም። ግን ምክክሩም የፌዴራል መንግስቱም ሌላውም ክልሉም ጭምር የትግራይ ክልል በነገራችን ላይ ምክክር አያስፈልግም አላለም። ከጊዜው አስተዳደሩም ህወሓትም የተለያዩ ፖለቲካ ፓርቲዎችም ምክክር አያስፈልግም አላለም። ነገር ግን ምክክሩ እንዲካሄድ እነዚህ ሁኔታዎች መመቻቸት አለባቸው የሚል ቅድመ ሁኔታ ነው የቀረበው። ስለዚህ እነዚህ ሁኔታዎች እንዲፈቱ ፑሽ ከማድረግ ወይም ደግሞ በጎ ተጽዕኖ ለመፍጠር ከመሞከር ውጪ የፌዴራል መንግስቱን ይህን ፈጽም ይህን አትፈጽም ማለት ስልጣን የኮሚሽኑ አይደለም። በሌላ በኩል 80 በመቶ የሚሆኑ የፖለቲካ ፓርቲዎች በምክክሩ ተሳትፎ እያደረጉ እንደሆነ የገለጹት ቃል አቀባዩ ሁሉንም አካታች እንዲሆን በማለት ኮሚሽኑ ለተቀሩት ጥሪ አድርጓል ብለዋል። በተጨማሪም በማረሚያ ቤት የሚገኙ ዜጎችን በሚመለከት አጀንዳቸውን እንዲሰጡ ከመግባባት ላይ እንደተደረሰ አቶ ጥበቡ አስታውቀዋል። ከፌዴራል የማረሚያ ቤት አስተዳደሩ ማነው ኮሚሽኑ ጋርና የክልሉ የማረሚያ ቤት አስተዳደሮች ጋር ውይይት ተደርጓል። ስለዚህ ይሄ በሁሉም ክልሎችና በፌዴራል ደረጃ ያሉ ታራሚዎች በአጀንዳ መስጠት ሂደት ላይ አጀንዳዎቻቸውን እንዲሰጡ ለማድረግ ከሞላ ጎደል መግባባት ተደርሷል። ተግባራዊ እንቅስቃሴም እየተደረገ ነው ያለው። ያው ስራዎች እቅድ ውስጥ ገብቶ ምናልባት በቀጣዩ ሳምንታት ውስጥ ተግባራዊ ስራ የሚጀምርበት ይሆናል እና አሁን ባለው ሁኔታ ተሳታፊዎችን የማረሚያ ቤቶቹ የመለየትና ተሳታፊዎቹ ደግሞ አንጻራዊ የሆነ ነጻነት ተሰምቷቸው አንጻራዊ የሆኑ ምቹ ሁኔታዎች ተፈጥሮላቸው አጀንዳዎቻቸውን እንዲሰጡ የሚያስችሉ ምክረ ሀሳቦችም ተዘጋጅቶ እነሱ ምክረ ሀሳቦች ጋር ከሚመለከታቸው አካላት ጋር ውይይት ተደርጎ አሁን ተግባራዊ እንቅስቃሴ ለመጀመር ዝግጅቱን ኦልሞስት አጠናቆ ነው ያለው ኮሚሽኑ። ስለዚህ በዛ መንገድ ብሄር ነው የሚሆነው። ከፌዴራል ማረሚያ ቤቶች የመጀመሪያ ሀሳብ ነው ያለው። ስለዚህ ከዛ እንጀምራለን ብለን ስራዎች እየሰራን ያለን። ኮሚሽኑ በስራ ክንውኑ እስካሁን ስለደረሰበት ደረጃ ሰሞኑን ለዓለም አቀፍ ማህበረሰብና ተቀማጭነታቸውን አዲስ አበባ ላደረጉ ዲፕሎማቶች ገለጻ በማድረግ ላይ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ የ2017 የአካባቢ ምርጫ በአቅምና በዝግጅት ማነስ ምክንያት አለማካሄዱን ገለጸ። ይሁን እንጂ ቦርዱ ከ2018 ሀገራዊ ምርጫ በኋላ የአካባቢ ምርጫ ይደረጋል የሚል እምነት እንዳለው ገልጿል። ገነት ዘዘው
የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም መሆኑን ማሳወቁ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ጠቅላላ ምርጫ የጊዜ ሰሌዳ አስመልክቶ በሰጠው መግለጫ ወቅት ኢሳት ነጻ የህዝብ ሚዲያ ከ2007 ዓ.ም ጀምሮ የተቋረጠውን አካባቢያዊ ምርጫ በተመለከተ ጥያቄ አንስተዋል። የቦርዱ ዋና ሰብሳቢ ሜላት ወርቅ ኃይሉ በሰጡት ምላሽ የአካባቢው ምርጫ በአግባቡ ከተካሄደ ረጅም ዓመታት ማስቆጠሩን እሙን ነው ብለው ቦርዱ ከአጠቃላይ ምርጫ በፊት በ2017 የአካባቢ ምርጫ ለማካሄድ አቅዶ እንዳልተሳካለት ገልጸዋል። ምርጫ ቦርድ አካባቢ ምርጫን ለማድረግ ከዚህ ከአጠቃላይ ምርጫው በፊት ዝግጅት አድርጎ ነበር። በተለይም በ2017 በሁለት ከተሞችና በሁለት ክልሎች ለይቶ ይሄንን የአካባቢ ምርጫ ለመስራት ዝግጅት አድርጓል። ነገር ግን መቀጠል አልተቻለም። እንደምታውቁት የአካባቢ ምርጫ በጣም ሰፊ ዝግጅት የሚጠይቅ ስራ ነው። ምክንያቱም ለምሳሌ በአዲስ አበባ ብንሄድ በወረዳ ምርጫ ይደረጋል፣ በክፍለ ከተማ ምርጫ ይደረጋል። ይሄ እንግዲህ በየክልሉ ባለው አደረጃጀት በጣም ከፍተኛ ቁጥር ያለው ተሳታፊ ነው የሚኖረው። ይሄም ማለት ለምሳሌ ባለን አሴስመንት እንኳን ስንሰራ በአካባቢ ምርጫ ወደ 3 ሚሊዮን እጩዎች የሚቀርቡበት ሁኔታ አለ እና ይሄ የስፋቱን ልክ በጣም የሚያሳይ ነው። በዚህ ምክንያት ይሄንን ሰፊ ስራ ከአጠቃላይ ምርጫ ጋር አብሮ ማስኬድ በጣም ውስብስብና ከባድ ነው የሚያደርገው ስራውን በአፈጻጸሙና በውጤቱም ላይ ችግር ይኖረዋል። ስለዚህ አሁን ጎን ለጎን አጠቃላይ ምርጫ እያደረግን አካባቢ ምርጫ አናረግም። ነገር ግን ቦርዱ አካባቢ ምርጫን ለማድረግ ፕላን አድርጎ ተንቀሳቅሶ ነበር። ነገር ግን በወቅቱ መፈጸም አልቻለም። ዋና ሰብሳቢዋ አክለውም በህብረተሰቡ በኩል ጥያቄ እየቀረበበት ያለው የአካባቢ ምርጫን ቦርዱ ከ7ኛው ሀገራዊ ምርጫ በኋላ ይደረጋል የሚል እምነት እንዳለው ተናግረዋል። እንግዲህ አጠቃላይ ምርጫው ሲያልቅ ወደ አካባቢ ምርጫ መገባት የግድ ነው። ምክንያቱም በታችኛው የመስተዳደር አካል በህብረተሰቡም የሚቀርበው ጥያቄ ባጠገባው ያለው በአቅራቢያው ያለውን አስተዳዳሪውን የመምረጥ እድል አላገኘውም የሚል ጥያቄ በሁሉም አቅጣጫ በየጊዜው ለቦርዱም የሚቀርብ ነው። ቦርዱ ግን ባለው አቅም ባለው ዝግጅት እንዳልኩት በ2017 ይህንን ምርጫ ለማድረግ አቅዷ ተንቀሳቅሶ ነበር። ነገር ግን መከናወን አልተቻለም። ስለዚህ ከ2018 አጠቃላይ ምርጫ በኋላ አካባቢ ምርጫ ይደረጋል የሚል እምነት አለኝ። የእናቶችንና የህፃናትን ሞት ለመቀነስ 160 ሚሊዮን ዶላር ከአጋር ድርጅቶች መሰብሰቡ ታወቀም። ይህ ሀብት ለሚቀጥሉት 3 ዓመታት የሕክምና ግብዓቶችን ወደ ሀገር ውስጥ ለማስገባትና የጤና ተቋማትን ተደራሽ ለማድረግ የሚውል መሆኑን የጤና ሚኒስቴር ገልጿል። መሰረት ባዩ የጤና ሚኒስቴር የጤናውን ዘርፍ አጠቃላይ እቅድና በ2030 የተያዙትን ግቦች ያሉበት ሂደት ከተለያዩ ሀገራት አምባሳደሮችና ከሚመለከታቸው ባለድርሻ አካላት ጋር ገምግሟል። ከዚህ በተጨማሪ ሚኒስቴሩ የእናቶችና የህፃናትን ሞት ለመቀነስ ከ11 አጋር ድርጅቶች ጋር የሀብት ማሰባሰብ ስምምነት ተፈራርመዋል። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ በዚህ ወቅት እንደገለጹት በአመት ከ3 ሚሊዮን በላይ እናቶች ይወልዳሉ። እነዚህ እናቶች በህክምና ተቋማት በቂ አገልግሎት እንዲያገኙ ይደረጋል ብለዋል። በሚቀጥሉት 3 ዓመታት የእናቶችና ህፃናትን ሞት ለመቀነስ የሚረዳ 163 ሚሊዮን ዶላር ከአጋር ድርጅቶች እንዲሁም ከመንግስት እንደሚሰበሰብ ተናግረዋል። በ2030 የእናቶችና ህፃናቶችን ሞት ከመቀነስ ጋር ተያይዞ ኢትዮጵያ ያንን ግብ እንድታሳካ ሀብት የማሰባሰብ ስራ ተሰርቷል። ለሚቀጥሉት 3 ዓመታት 2018፣ 19ና 20 የምንጠቀምበት ከአጋር ድርጅቶቻችን እስከ 160 ሚሊዮን የአሜሪካን ዶላር ከመንግስትም ደግሞ ተመሳሳይ ከዚህ ጋር አብሮ የሚጣመር ወይም ማች የሚደረግ ሀብት ይኖራል። እሱን ወደ ስራ አስገብተናል። አጋር ተቋማቶቻችን በሙሉ አምጥቷል። መንግስትም በየአመቱ እየጨመረ የሚሄድ ይሆናል። የእናቶችን ሞት ለመቀነስ በተሰራው ስራ ካለፉት ዓመታት አንጻር ለውጥ የመጣ ቢሆንም ጨቅላ ህጻናትን በሚመለከት የሚቀሩ ስራዎች እንዳሉ ገልጸዋል። የእናቶች ሞት በቅርብ በተሰራው ጥናት ወደ 145 ከ100 ሺህ ከሚወልዱ እናቶች ይደርሷል። ይሄ ትልቅ ስኬት ነው ብለን ነው የምናስበው። ከዚህ በፊት እንግዲህ ከ400 በላይ ከ600 በላይ ሪፖርት ስናደርግ የነበረበት ጊዜ አለ። በ2030 እቅዳችን ከ70 እስከ 140 መካከል ማድረስ ነው።
ከወዲሁ ወደዛ እየተጠጋን እንደሆነ መረጃዎቻችን ያሳያሉ። የጨቅላ ህጻናት ሞት ላይ ግን አሁንም ሰፊ ስራ መስራት እንዳለብን ያሳያል። በተለይ ደግሞ ከስነ ምግብ ጋር ተያይዞ ከመቀንጨር ጋር ተያይዞ የተሰሩ በርካታ ስራዎች አሉ። ግን በሚፈለገው ደረጃ አሁንም ገና ሰፊ ስራ መስራት እንዳለብን ያሳያሉ። በጥቅሉ ስናየው በርካታ መሻሻሎች በየቦታ አሉ። ከቦታ ቦታ ልዩነት ግን አለ። አሁንም ራቅ ያሉ ቦታዎች ላይ አርብቶ አደር አካባቢ ላይ የጤና ስርዓቱ በሚፈለገው ደረጃ ያልተጠናከረበት ቦታ ላይ ግን ወደ ኋላ መቅረት አለ። ይህ የተገኘው ሀብት የእናቶችን ሞት መቀነስን ጨምሮ በሌሎች ጉዳዮች ላይ ስለሚኖረው ፋይዳ ሚኒስትር ዴኤታው አስረድተዋል። በተለይ በ2030 የእናቶችና ህጻናትን ሞት በሚፈለገው ደረጃ ለመቀነስ በእጅጉ የሚጠቅመን ሀብት ነው። ይህ ሀብት የሚያገለግለው አንዱ ግብአቶችን ወደ አገር ገዝቶ ለማስገባት ነው። በቂ የሆነ ግብአት በሁሉም ደረጃ እንዲኖር ተገዝቶ የሚመጣ ነው የሚሆነው። ከዛ ውጪ ጤና ባለሙያዎቻችንም ደግሞ የበለጠ አገልግሎቱን እንዲሰጡ ጥራት ያለው አገልግሎት እንዲኖር ለነሱም በሚጠቅም መንገድ የተዘጋጀ ነው። ከዛ ውጪ ጤና ተቋማትም ተደራሽ እንዲሆኑ እንዲሁም ደግሞ የሚሰጡት ጥራት ያለው አገልግሎት እንዲኖር ከተለያዩ ሕክምና መሳሪያዎች ጋር ተያይዞ ስልጠናዎችን መስጠት ጋር ተያይዞ አዳዲስ አሰራሮችን ከማምጣት ጋር ተያይዞ ፈንድ የሚያደርግ በኢትዮጵያ የእናቶችና የህፃናትን ሞት ለመቀነስ በአመት $140 ሚሊዮን እንደሚያስፈልግ የጤና ሚኒስቴር አስታውቋል። በኢትዮጵያ የመጀመሪያ በጋ ወራት ከዜሮ በታች ቀዝቃዛ የአየር ሁኔታ መመዝገቡን ብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። በተያዘው ወራት ታህሳስ ይህ ሁኔታ እንደሚቀጥልና በሰብል ላይ ጉዳት ሊያደርስ እንደሚችል ተመልክቷል። የዚህ የአየር መዛባት ሰበብ ምን ይሆን? በጉዳዩ ላይ ትንታኔ ይዘናል። ሸሪፍ ኢማም እንደሚከተለው ያቀርበዋል። እየተገባደደ ባለ የበጋ ወቅት በአንዳንድ የኢትዮጵያ አካባቢዎች ከዜሮ በታች ዝቅተኛ የሙቀት መጠን መመዝገቡን ብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። በብሔራዊ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንበያ ማስጠንቀቂያ ምርምር ዘርፍ ምክትል ዳይሬክተር ዶክተር አሳምነው ተሾመ ከአምና ጥር ወር የጀመረውና በአብዛኛው የሀገሪቱ ክፍሎች የተከሰተው ቀዝቃዛ አየር ሁኔታ በሚቀጥሉ ጊዜያትም በተለያዩ አካባቢዎች ተጠናክሮ እንደሚቀጥል ተናግረዋል። የሌሊቱና የማለዳው ቅስቃሴ በረታው ባለፉት ቀናት ከሳይቤሪያ በመነሳት ወደ ሀገር ውስጥ የሚገባው ደረቅና ቀዝቃዛ አየር እየተስፋፋና እየተጠናከረ በመምጣቱ እንደሆነም ምክትል ዳይሬክተሩ አስረድተዋል። በዚህ ምክንያት በምስራቅ የአማራ አካባቢዎች ማለትም በደብረ ብርሃን፣ በባቲ፣ በኮምቦልቻ፣ በጉጉፍቱ፣ በአምባ ማርያም፣ በምስራቅ የአገሪቱ ክፍሎች፣ በአዲስ አበባ፣ በሐረርና በባሌ ሮቤ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ ተተንብየዋል። ዝቅተኛ የሙቀት መጠን በሚመዘገብበት ወቅት በሰው በእንስሳት እንዲሁም በግብርና ምርት ላይ አሉታዊ ተጽዕኖ ሊያስከትል ስለሚችልም ህብረተሰቡ ጥንቃቄ እንዲያደርግም ዶክተር አሳምነው ተሾመ መክረዋል። የአየር ሁኔታ በአንድ ሀገር ብቻ የሚከሰት አይደለም ያሉት ምክትል ዳይሬክተሩ በሌሎች አህጉሮች፣ ውቅያኖሶች እንዲሁም የብስ ላይ የሚፈጠር ሁኔታ በአንድ ሀገር ውስጥ ባለው የአየር የሙቀትና የዝናብ ሁኔታ ላይ ተጽዕኖ እንደሚያሳድርም አብራርተዋል። በመሆኑም በዚህ በበጋ ወቅት ከሩሲያ ሳይቤሪያ በመነሳት ወደ ኢትዮጵያ የሚገባው ደረቅና ቀዝቃዛ አየር ሁኔታ እየተስፋፋ ሲመጣ በአብዛኛው የሀገሪቱ አካባቢዎች የሌሊትና የማለዳ ቅዝቃዜ ይስተዋላል ብለዋል። በበጋ ወቅት የደመና ክምችት ስለማይኖር ከመሬት ላይ የሚነሳው የፀሐይ ኃይል በቀጥታ ወደ ከባቢ አየር ውስጥ በሚሄድበት ወቅት ቅዝቃዜው በከፍተኛ ሁኔታ ያይላል ብለዋል። በሚቀጥሉት ቀናትም ሶስተኛ የበጋ ወር ታህሳስ በአዲስ አበባ ከተማ የቀኑ የሌሊትና የማለዳ የቅዝቃዜ መጠን የሚቀጥል ሲሆን ዝቅተኛ የሙቀት መጠን 7 ዲግሪ ሴልሺየስ ሆኖ እንደሚመዘገብ ትንበያዎች እንደሚያሳዩ ምክትል ዳይሬክተሩ ገልጸዋል። ምንም እንኳ በአንዳንድ የሀገሪቱ አካባቢዎች የደመና ሽፋን እየተስተዋለ በመሆኑ አነስተኛ መጠን ያለው ዝናብ እንደሚጥል ትንበያዎች ቢያመለክቱም የቅዝቃዜ መጠኑ ግን ተጠናክሮ ይቀጥላል። ኢትዮጵያ እያንዳንዳቸው 4 ወራት ያላቸው ክረምት፣ በጋና በልግ የተባሉ 3 ወቅቶች ያሏት ሲሆን በጋ የሚባለው ከጥቅምት እስከ ጥር የሚዘልቀው ጊዜ ሲሆን ይህ ለደቡብ አጋማሽ ኢትዮጵያ ማለትም ለሶማሌ ክልል፣ ለደቡብ ኦሮሚያ ቆላማ ስፍራዎች ማለትም ለጉጂ እና ቦረና፣ ለሲዳማ ክልል፣ ለደቡብ ብሔር ብሔረሰቦች ክልል፣ ለጋሞ ጎፋ፣ ለኮንሶና ለደቡብ ኦሞ ሁለተኛው የዝናብ ወቅታቸው ነው። ዘንድሮ በጋ ሁለተኛ የዝናብ ወቅታቸው የሆኑ አካባቢዎች ከመደበኛ ያነሰ ዝናብ እንደሚኖራቸውና በቀሪው የሀገሪቱ ክፍል በተለይም በአብዛኛው ትግራይ፣ አማራ፣ አፋር፣ ምስራቅና መካከለኛ ኦሮሚያ፣ ቤኒሻንጉል ጉሙዝ ፀሐያማና ነፋሻማ እንደሚሆኑ ነው የተተነበየው።
በአጠቃላይ በመላው ዓለም የአየር ንብረት ለውጥ ተጽዕኖ በመፈጠሩ ባለፉት ሳምንታት በአሜሪካ እንዲሁም በካናዳ አንዳንድ አካባቢዎች በተነሳው ከባድ ቅዝቃዜና የክረምት ወጀብ ምክንያት የሰዎች ሕይወት አልፏል። የአየር በረራ ተቋርጧል። የኤሌክትሪክ አገልግሎት የተቋረጠባቸውም ነበሩ። ይህም ባለፉት 10 ዓመታት ከታየው የአየር ለውጥ ክስተት ሁሉ የከፋ ወጀብ ተብሎ ተመዝግቧል። በሌሎች የዓለም ክፍሎችም ከፍተኛ ቅዝቃዜ ወይም ከፍተኛ ሙቀት አሊያም የዝናብ መዛባት፣ ድርቅ ወዘተ ተስፋፍቷል። ኢትዮጵያን ጨምሮ በአፍሪካ ቀንድ ባለፉት 10 ዓመታት ያልታየ ድርቅ ሚሊዮኖችን ለስቃይ ዳርጓል። ለዚህ ሁሉ ተጠያቂው ታዲያ የአየር ንብረት ለውጥ ነው ብለውታል የዘርፉ ባለሙያዎች። ዶክተር አሳምነውን ለቢቢሲ እንደነገሩት በተለይም በደቡብ አጋማሽ የሀገሪቱ ክፍል በሶማሌ ክልል፣ በሐረር፣ በድሬዳዋ፣ በደቡብ ኦሮሚያ ቆላማ አካባቢ ማለትም በጉጂና ቦረና፣ በተወሰኑ የባሌ አካባቢዎች፣ በሲዳማ ክልል፣ በደቡብ ብሔር ብሔረሰቦች ክልል፣ በጋሞ ጎፋ ዞን፣ በኮንሶ፣ በኦሞ፣ በጂንካና በምስራቅ አማራ አካባቢዎች ችግሩ ጎልቶ ይታያል። ባለፉት 5 ተከታታይ ወቅቶች ዝናቡ ከመደበኛው በታች በመሆኑ ከዝናብ መዋሸቅ ወይም ከበልግ ዝናብ መዳከም ጋር በተያያዘ በተለይም ግብርናው ላይ ጫና አሳድሮ ቀጥሏል። የበልግና የበጋ ዝናብ ከመዋሸቁ ጋር በተያያዘ በደቡብ አጋማሽ አካባቢዎች የዝናቡ መጠን ትንሽ በመሆኑ አርሶ አደሮችን፣ አርብቶ አደሮችን እንዲሁም ከፊል አርብቶ አደሮችን ለእንግልት ዳርጓል። የእንስሳት መኖ፣ የመጠጥ ዋና የግጦሽ ሳርም እየጠፋ ሲሆን የአየር ንብረት ለውጥ በብዙ የሀገሪቱ ክፍሎች የቀኑ ከፍተኛ ሙቀት መጠንና የአየሩ መጠነ ሙቀት ከፍ እንዲል አድርጓል ሲሉ ዶክተር አሳምነው አስረድተዋል። በዚህ አተያይ ከፍተኛ የተፈጥሮ ጥፋት ከመከሰቱ አስቀድሞ ኢትዮጵያ የጀመረችውን የአረንጓዴ ልማት በከፍታ የማሳደግ ግዴታ ላይ ወድቃለች። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የቢዝነስና ኢኮኖሚ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ገነት ዘዘው ትጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የገንዘብ ሚኒስቴርና የአፍሪካ ልማት ባንክ የ184 ሚሊዮን ዶላር የእርዳታ ስምምነት ተፈራረሙ። ገንዘቡ በአዲስ አበባ ጅቡቲ ኮሪደር ላይ ከመልካ ጂሎ እስከ አዋሽ ድረስ የ67 ኪሎ ሜትር የፍጥነት መንገድ ለመገንባት ያስችላል ተብሏል። ይህ መስመር ከ90 በመቶ በላይ የሚሆነውን የኢትዮጵያ የባህር ንግድ የሚያስተናግድ በመሆኑ ለሀገሪቱ የሎጂስቲክስ ፍሰት፣ ለክልላዊ ትስስር እንዲሁም በአፍሪካ ቀንድ ያለውን የኢኮኖሚ ውህደት ለማጠናከር አስፈላጊ መሆኑ ተመልክቷል። እንዲሁም 50 ኪሎ ሜትር የሚረዝሙ የአካባቢ መንገዶችንም ያሻሽላል ተብሏል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የሕግ ማሻሻያና ግዴታ የሚገባውን ውል መፈረሟ ተገለጸ። ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ሐሳብ የዓለም የንግድ ድርጅት አባልነት ሂደትን የተመለከተ መድረክ በንግድና ቀጣናዊ ትስስር ሚኒስቴር አዘጋጅነት ተካሂዷል። የሚኒስቴሩ ሚኒስትር ካሳሁን ጎፌ በዚህ ወቅት እንዳሉት ኢትዮጵያ ለዓለም የንግድ ድርጅት አባልነት ለምታደርገው ድርድር 1050 ጥያቄዎች ቀርበውላት ለሁሉም ምላሽ ሰጥታለች። የዓለም የንግድ ድርጅት 96 በመቶ የዓለምን ሕዝብ ያቀፈና 166 አባል ሀገራት ያሉት በመሆኑ ኢትዮጵያም አባል ለመሆን በፈረንጆቹ የካቲት ወር 2003 ጥያቄ ካቀረበችበት ጊዜ አንስቶ በአጠቃላይ 6 የተለያዩ ድርድሮች ማከናወኗን አስታውሰዋል። ለአባልነቱ የባለብዙ ወገን ድርድር ከ56 ሀገራት ጋር መደረጉንና በሁለትዮሽ የሀገራት ድርድር ደግሞ ከቱርክ፣ ከአርጀንቲናና ከቻይናና ሩሲያ ጋር መካሄዱን አብራርተዋል። በድርድሩ ሂደት ኢትዮጵያ 410 የህግ ማሻሻያዎችንና 32 ግዴታ የሚገባባቸውን ውሎች መፈረሟንም አመልክተዋል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት በይፋ ስራ ጀመረ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ወደ ስራ መግባቱን የሚገልጽ መድረክ በዛሬው ዕለት አካሂዷል። የተገኙት የገንዘብ ሚኒስትሩ አህመድ ሺዴ በመድረኩ ላይ እንዳሉት የኢንስቲትዩቱ ወደ ስራ መግባት ለፋይናንሱ ስርዓት የጀርባ አጥንት ከመሆን ባለፈ አስተማማኝ የፋይናንስ ዘርፍ እንዲፈጠር፣ ህብረተሰቡ ለዘርፉ በቂ ግንዛቤ እንዲኖረው በማድረግና ለውሳኔ ሰጪዎች ከፍተኛ ጠቀሜታ አለው ነው
ያሉት። ካሁን ቀደም የሂሳብ ባለሙያዎች ማረጋገጫ የሚቀበሉት ከውጭ ተቋማት መሆኑን በማውሳት በይፋ ስራ የጀመረው የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ይህንኑ ተግባር በሀገር ውስጥ ማከናወን የሚያስችል ነው ብለዋል። ኢንስቲትዩቱ በተቋማት አሰራር ውስጥ ግልጽነትና ተጠያቂነትን በማረጋገጥ ሂሳብ አያያዝ፣ ኦዲትና የፋይናንስ ሪፖርት መረጃ የማስተዋወቅና የማሳደግ ዓላማ እንዳለውም ጠቅሰዋል። ከተለያዩ ከፍተኛ የትምህርት ተቋማት በየዓመቱ በርካታ የሂሳብ ባለሙያዎች የሚመረቁ ቢሆንም በኢትዮጵያ ያሉት የተመሰከረላቸው የሂሳብ ባለሙያዎች ቁጥር ግን በጣም አነስተኛ መሆኑን መረጃዎች ያሳያሉ። የባለሙያዎችን ብቃት በማረጋገጥ ይህንን ችግር እንደሚፈታ የታመነበት ኢንስቲትዩቱ ዛሬ ስራውን በይፋ መጀመሩ ተገልጿል። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል በየዓመቱ በአማካኝ 52257 ቶን የቡና ምርት ለማዕከላዊ ገበያ መቅረቡ ተገለጸ። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለማዕከላዊ ገበያ እየቀረበ ያለው የቡና ምርት መጠንና ጥራት ከጊዜ ወደ ጊዜ እያደገ መምጣቱን የክልሉ የቡና ሻይና ቅመማ ቅመም ባለስልጣን ገልጿል። በዚህም ባለፉት 4 ዓመታት በየዓመቱ በአማካኝ 52257 ቶን የቡና ምርት ለማዕከላዊ ገበያ መቅረቡን የባለስልጣኑ ዋና ዳይሬክተር መኩሪያ ለኢዜአ ተናግረዋል። በ2018 በጀት ዓመትም 71400 ቶን የታጠበና ያልታጠበ ቡና ለማዕከላዊ ገበያ ለማቅረብ መታቀዱን ጠቅሰው እስካሁን 10021 ቶን ለማዕከላዊ ገበያ መቅረቡን አረጋግጠዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ መካከል የተደረሰው የሰላም ስምምነት ግጭት ለበዛበት የምስራቁ ክልል ረፍት ይሆናል ተብሎ ተገምቷል። ነገር ግን ዳግም የተቀሰቀሱ ግጭቶች ያለመተማመንና በኤም23 እየሰፋ የመጣው ተጽዕኖ አካባቢውን የማረጋጋት ጥረት ሲያወሳስቡት ቀጠናውን እንደታመሰ ዘልቋል። ዮሐንስ ተስፋ ባለፈው ሳምንት በዋሽንግተን በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ መካከል የተፈረመው የሰላም ስምምነት በምስራቃዊ ዲአርሲ ያለውን ሁከት ለማስቆም በሚደረገው ጥረት ውስጥ እንደ አንድ አስፈላጊ ምዕራፍ ተደርጎ ተቆጥሮ ነበር። አሜሪካ በተጨማሪም በሩዋንዳና በኮንጎ በሚገኙ ብርቅዬ የምድር ስር ማዕድናት ላይ የመድረስ አቅም እንዲኖራት ስትራቴጂካዊ የሽርክና ስምምነት ፈርማለች። ብርቅዬ የምድር ውስጥ ማዕድኖቻቸውን እንድንወስድ ፈልገው ነበር። ማዕድኖቻቸውን ሊሰጡን ይፈልጋሉ። እናም የኮንጎ መሪ ደወልኩለት። ሁለቱንም በተዘዋዋሪ አናገራቸዋለሁ። ደወልኩላቸውና ጦርነቱን እናስቁም፣ መዋጋታችሁን እስክታቁሙ ድረስ ምንም አልፈልግም አልኳቸው። በዋሽንግተን አመቻችነት በተካሄደው ስምምነት ላይ ያልተገኘው ኤም23 አማጺ ቡድን በምስራቃዊ ኮንጎ በሚንቀሳቀሱ መሰሎቹ መካከል ትልቁ ታጣቂ ቡድን ነው። ኤም23 ባለፈው 1 ዓመት ከኮንጎ ኃይሎች ጋር ከፍተኛ ጦርነት ሲያካሄድ የቆየ ሲሆን በክልሉ ዋና ዋና ከተሞችን ጨምሮ ሰፊ ቦታን ተቆጣጥሯል። ኪንሻሳና ዓለም አቀፉ ማህበረሰብ ሩዋንዳ የቡድኑ ደጋፊ ነች ብለው ከረጅም ጊዜ ጀምሮ ሲከሷት የቆዩ ሲሆን ሩዋንዳ ግን ይህንን ክስ ማስተባበሏን ቀጥላለች።
ሆኖም የሰላሙ ስምምነት በዋሽንግተን ሲፈረም በኤም23 እና በኮንጎ ኃይሎች መካከል ኮንጎ ከቡሩንዲ ጋር በምትጋራው ድንበር አካባቢ ውጊያው ተጠናክሮ ቀጥሏል። ሰኞ ዕለት ፕሬዚዳንት ፌሊክስ ቺሴኬዲ ሩዋንዳ የዋሽንግተኑን ስምምነት ጥሳለች ሲሉ ከሰዋል። በሌላ በኩል ሩዋንዳ ራሷን መከላከሏን ቀጥላለች። እንደ አውሮፓውያኑ በ1996 የሩዋንዳ የዘር ማጥፋት ወንጀል ውስጥ እጁ አለበት የምትለውንና በምስራቃዊ ኮንጎ የሚንቀሳቀሰውን የሩዋንዳ ነጻነት ዲሞክራቲክ ኃይሎች ኤፍዲኤልአር የተባለ ቡድን አስቸግሮኛል ስትልም በጎረቤቷ ላይ ታጉረመርማለች። ኤፍዲኤልአር በዲሞክራቲክ ኮንጎ መንግስት የሚደገፉና የገንዘብ ድጋፍም ጭምር የተደረገላቸው ናቸው። እኛ በምንነጋገርበት ጊዜም የኮንጎ ጦር ውስጥ ተሰግስገው ይገኛሉ። ለሀገራችን ስጋት ብቻ ሳይሆኑ በተለያዩ አጋጣሚዎች በተጨባጭ ጥቃት ሰንዝረውብናል። በሰላሙ ስምምነት አተገባበር ላይም ጥያቄዎች ይነሳሉ። ባለሙያዎች እንደሚናገሩት ከሆነ ኤም23 በያዛቸው በእያንዳንዱ አዲስ ግዛት የመንግስት መዋቅርን የማዘጋጀት ስራ በመጀመር ስልጣኑን እያጠናከረ ይገኛል። የምናስተውለው ነገር ቢያንስ ኤም23 በተቆጣጠራቸው አካባቢዎች አመፁ የመንግስት ባለስልጣናትን የመሾም ሂደት ውስጥ መሆኑን ነው። ስለዚህ ኃይሉ አንድ አይነት የመንግስት መዋቅር ለማቋቋምና በዚያ ክልል ያለውን ተደራሽነት መደበኛ ለማድረግ እየሞከረ ባለበት ተለዋጭ ሁኔታ ውስጥ ነው ያለ ነው። በተጨማሪም ኤም23 ኮልታን፣ ካስተራይትና ወርቅ የመሳሰሉ ማዕድናትን የሚያመርቱትን በርካታ የማዕድን ስፍራዎች መቆጣጠሩና በቁጥጥር ስር ባሉ አካባቢዎች ደግሞ የሲቪል አስተዳደር ማቋቋሙን ይፋ አድርጓል። ቢያንስ ለአሁኑ ስምምነቱ ቢኖርም በቦታው ላይ ሰላም ማግኘት ግን አስቸጋሪ ሆኖ ቀጥሏል። መረጃውን ስናጠናቅር ሲጂቲኤን አፍሪካን ዋቢ አድርገናል። አሜሪካ በቬንዙዌላ የጠረፍ ዳርቻ የነዳጅ ታንከር መያዟን ፕሬዝዳንት ትራምፕ አስታወቁ። የቬንዙዌላ መንግስት በበኩሉ ድርጊቱን ግልጽ ሌብነትና ዓለም አቀፍ የባህር ላይ ዝርፊያ ነው ብሎታል። ሸሪፍ ኢማም ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት እንዳስታውቁት አሜሪካ የቬንዙዌላን የነዳጅ ታንከር ይዛለች ብለዋል። የአሜሪካን ኃይሎችን በመጠቀም የንግድ መርከቦችን መያዝ የተለመደ አይደለም። ድርጊቱ የትራምፕ አስተዳደር በማዶሮ ላይ አዲስ ጫና ለማሳደር ያለመ ነው እየተባለ ይገኛል። በአሜሪካ የአደንዛዥ እጽ እንዲስፋፋ አድርገዋል በሚል እየቀረበ ያለ ክስም ነው። አሜሪካ ካለፉት 10 ዓመታት ወዲህ በአካባቢው ትልቅ ወታደራዊ ሰፈር ገንብታለች። በዚህ ጊዜ ውስጥም በካረቢያን ባህርና በፓስፊክ ውቅያኖስ አካባቢ አደንዛዥ እጽ አዘዋዋሪ በሚሏቸው ጀልባዎች ላይ ጥቃት ሲፈጽሙ ቆይተዋል። ድርጊቱ ግን ከኮንግረስ መመርመር አለበት እየተባለ ነው። ትራምፕ በቬንዙዌላ የባህር ዳርቻ ትልቅ ታንከር ይዘናል፣ በጣም ትልቅ ታንከር፣ ቀደም ሲል ከያዝነው የበለጠ ሲሉ በዋይት ሃውስ ለሪፖርተሮች ነግረዋል። አክለውም ታንከሩን የያዝነው ለጥሩ ምክንያት ነው ብለዋል። ትራምፕ ስለ ጉዳዩ ተጨማሪ ሀሳብ አልሰጡም። ይሁን እንጂ የተያዘው የታንከር ነዳጅ ምን ይደረጋል በሚል ለቀረበላቸው ጥያቄ እንደማስበው እናስቀምጠዋለን ብለዋል ትራምፕ። ታንከሩን ለመያዝ የድንበር ጠባቂ ኃይሎች በባህር ኃይል መታገዛቸው ማንነታቸው እንዳይገለጽ የፈለጉ የአሜሪካ ባለስልጣን ተናግረዋል። አክለውም ድርጊቱ የተፈጸመው በአሜሪካ የሕግ አስከባሪ ኃይሎች ባለስልጣናት መሆኑንም ተናግረዋል። የድንበር ጠባቂ ኃይል አባላት ወደ ነዳጁ ታንከር ከጄራልድ ፎርድ አየር ተሸካሚ መርከብ በሄሊኮፕተር መወሰዳቸውን ባለስልጣኑ ገልጸዋል። የፎርድ መርከብ ወደ ካረቢያን ባህር ባለፈው ወር እንደደረሰችና ከሌሎች የጦር መርከቦች ጋር እንደተቀላቀለ ተገልጿል። በማህበራዊ ሚዲያ በተላለፈ ቪዲዮ በዋና አቃቤ ሕጉ ጄኔራል ፖም ቦንዲ እንደሚያሳየው በኦፕሬሽኑ ላይ ተካፋዩኑ ከሄሊኮፕተር በገመድ ሲወርዱ ያሳያል። በኋላ ላይ የጠረፍ ጠባቂ ኃይል አባላት በመርከቧ የተለያየ ክፍል መሳሪያቸውን ይዘው ሲዘዋወሩ ያሳያል። ቦንዲ እንደጻፉት ሕገወጥ በሆነ የነዳጅ ንግድ ከሚገኝ ገቢ የውጭ ሽብርተኛ ቡድኖችን ለመደገፍ የተዘረጋ መረብ ለመከላከል ለዓመታት የነዳጅ ታንከሮች በአሜሪካ ማዕቀብ ተጥሎባቸው ነበር። የቬንዙዌላ መንግስት ባወጣው መግለጫ የታንከሩ መያዝ ግልጽ የሆነ ሌብነትና ዓለም አቀፍ የባህር ላይ ዝርፊያ ነው ብሏል። በዚህ ሁኔታ በቬንዙዌላ ላይ የተራዘመ የወረራ ጥቃት መፈጸሙ እውነተኛ ምክንያት ተገልጧል ብሏል። ሁልጊዜ የምናስበው ስለ ተፈጥሮ ሀብታችን ነው፣ ስለ ነዳጃችን፣ ስለ ኢነርጂያችን። የቬንዙዌላ ሕዝብ ብቻ ሀብት ስለሆኑት የተፈጥሮ ሀብቶች ይላል መግለጫው። የንግድ መርከቡ ከቬንዙዌላ የተነሳው ዲሴምበር 2 ቀን ሲሆን 2 ሚሊዮን በርሜል ያልተጣራ ነዳጅ ይዟል። ከዚህ ውስጥ ግማሽ ኃይሉ በኩባ መንግስት የሚተዳደር የነዳጅ አቅራቢ ኩባንያ ሀብት እንደሆነ ከሰነዶች መረጋገጡን ማንነታቸው እንዳይገለጽ የፈለጉ የመረጃ ምንጭ አስታውቋል።
ዜናውን ስናዘጋጅ አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ